ዮ ጋይስ እንዴት ናችሁ? ሰላም በያላችሁበት ሰላም ብያለሁ። ዳኒ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደተለመደው የተለያዩ የዩቲዩብ ቪዲዮዎችን ይዘንላችሁ መጥተናል። አብረን ሪያክት እናደርግበታለን፣ እንስቃለን፣ እንዝናናለን፣ ያስተምሩንን ደግሞ እንማማርበታለን። መልካም ጊዜ ታሳልፋላችሁ። ቪዲዮን ደግሞ ላይክ አድርጉት፣ ቻናሉን ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ እንግባ። ይመቻችሁ። ብሩን አስገባው በቃ። አባቱ አቤት። ጫማክ ተፈቷል። ምን? ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥላል እኮ። አይ አምጣ ሊያዝልን እንደው። አይ ተቸገርክ። እኔ ዝላለሁ እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል። የኑሮ ሁኔታ ነው እንጂ። ምን ይባላል? ማሱድ ይማጀው ማሱድ ምርጥ ያንስ ነበረች። ባለፈው ያው ታውቃላችሁ እንትና ጋር ዶንኪ ቲዩብ ላይ ቀርቦ የዩቲዩብ ሪከርድ ነው የሰበረው። ወደ 8 ሚሊዮን ምናምን ታይቶለታል። ማሱድ ይመቻ። ሰዎች ግን ይሄ ልጅ አላስደነቃችሁም? የምሬን ነው የምላችሁ። እኔ በጣም ያስገረመኝ ማለት ነው። ያው ሙድ መያዝ ግዴታ ነው። ስቀናል፣ ሳምንቴን አብርቶልኛል። እውነቱን ለመናገር ግን ኑሮ አይገፋም ማለት በዚህ ግን እንደንትል ደግሞ ስትመለከቱት ልጁ የሄደበት ርቀት ለዓላማው እኔ ስፒድን መቆረጡ ጥቅሙ እንዴት እንደሆነ አልገባኝም። በሱም ግን እሱም አልገባ ብቻ ዓላማው እንዴ 4-5 እኮ ነው ልጁ እንደምቧ ያነሱ የስፒድ እንትሎች እንዲህ ሰማይ አረሰ ያፈርጡታል። መርካቶ ላይ ጀለስ ፒያሳይ ስፒድን ቀድሞት ስፒድ ይላል። በጣም ማለት የምሬ ነው ለአምቢሽኑ ባይዚ ዓለም ለእንደዚህ አይነት ልጅ ነው በሯ ክፍት የሆነው። እያነሳች ስታፈርጠው ቆሞ ተነስቶ መልሶ አለው ብሎ ለሚጠራት ነች ዓለም በሯን እና ዓለም ላይ ለውጥ የፈጠሩ ሰዎች እንደዚህ አይነት ሰዎች ናቸው። በቃ ግግም ብለው አንሰማም ብለው ሙድ እየተያዘባቸው እየተቀለደባቸው እብዶች አይምሮምተኞች እየተባሉ ለውጥ ያመጡ ሰዎች እንደዚህ ሁሉ እያልኳቸው አይደለም። እውነቴን ነው የምላችሁ። እኔ ይሄ ልጅ አሁን ዲዲጂንም እያለ ነው። ያው እግዚአብሔር ይመስገን ደግሞ ሌላ ሳምንት ሊያስቀን ነው። ራፐሩን ደግሞ ቆርጧለሁ እያለ ነው። እሱ ደግሞ ጭራሽ ኤኬ ምናምን ነው የሚይዙት፣ ሽጉጥ ነው ያጠጡታል። ደግሞ ያሳካዋል፣ ልጁ ያደርገዋል እርግጠኛ ነኝ። እና በጣም አሁን ገርሞኝ የማወራላችሁ ጥምቀት ላይ ሰው መሃል ሲሄድ አይቼው ነው። ሰው መሃል ጥምቀት ላይ ቪዲዮ ለቆ ያየሁት ነበርና ያስገርም ነው። ወጥቶ ቆሞ መሄዱ ምን ያህል አምቢሽኑ በቃ ዓላማው ነውና ይቻምሽ። ያው ዲዲጂ ላይም ደግሞ አታርጊ እውነቱን ነው። የፀጉር ኩራጅ በጣም ሳምንታችንን ፈታን ያለው ማለት ነው። ጽድት ያለው የሱ ቪዲዮዎች በሜም ምናምን በጣም ሲሰሩ ነበርና ሳምንታችንን ፋርጎት ነበር። ጥንካሬውም የሚቀለድበት አይደለም ማለት ነው። ጥንከር ብሎ ነው ወዲያው እንደውም ማታ ላይ ላይቭ ገብቶ ብዙ ሰው ያወራ ነበርና ከነ ታኩር ጋር ማለት ነው። በጣም ምንም በቃ አልተሰማውም። ያለ እኛ የጠበቅነው ነው ያለ አይደለም እንትን ያለውና ኢማጆ ዲዲንም እየጠበቀ ነው። አሪፍ ሳምንት እሱ እንዳለው ምንስቅበት ሳምንት ነው የሚሆን ተስፋ አደርጋለሁ። ወደ ቀጣይ እንለፍ። መቼስ በዚህ በሰለጠነው ክፍለ ዘመን ላይ ሆነ 6.8 ሚሊዮን ብር የሌለው ሰው ማግኘት በጣም ከባድ። አረዳው ለሞት ጥርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ቢሰለጥን አለ እንደ 6 ሚሊዮን ከሄደ መጣ። የናችሁማ የት ነው ሰልጥነን የምናመጣው? ይሄ በምስሉ ላይ የምታዩት ታዳጊ ይሄንን ታዋቂ ሰው ድንገት ያገኘውና አብሮት ሴልፊ ሊነሳ አጠገቡ ይሄዳል እና ሴልፊ የተነሳበት ስልክ ስክሪን የተሰበረ መሆኑን ይሄ ታዋቂ ሰው ልብ ብሎ ስለነበር ይጠይቀዋል። ምን ሆኖ ስልክ ተሰበረ ሲለው ወድቆብኝ ይላል እና ይሄም ታዋቂ ሰው አብረውት ላሉት ቦዲጋርዶቹ በአስቸኳይ አይፎን 17 ገዝታችሁ ስጡት ይላል። ይሄ ታዋቂ ሰው የሳውዲ የጂዛን ከተማ ከንቲባ ነው ማለት የጂዛን ከተማ አስተዳደር ፕሪንስ ነው እና የኔም ስልክ ስክሪን ተሰብሮብኛል፣ ክብርት አዳነች አበቤ ጋር ብሄድ የምትገዛልኝ ይመስላችኋል? ስላደመጣችሁኝ አመሰግናለሁ። ደህና ዋሉ። ቻው። ሞክረባ አድለ ሞክር ትገዛላለች። ያረው ቀልድ የሚባለው እኮ ለዚህ ነው። ፈታ ነው በቃ የሚያደርጓችሁ ለእነሱ ትንሽ ነገር ማለት እዚህ ብዙ ነገር ይገዛል። ይማቻቸው። ሶስት መቼም ቢሆን መግዛት የሌለባችሁ መኪኖች እኔ ካየኋቸው አንፃር ነው መነግራችሁ። የመጀመሪያው ይሄው ጉርሞኒው ይገባኛል። ሲፈልግ ባጃጅ ይሆናል፣ ሲፈልግ ላዳ። ከዛ ደግሞ ሪሞት አለው። ይሄ አይሆንም። ሁለተኛው ይሄው አልገባኝም ምን እንደሆነ ስሙት። አናቱ ላይ ክላክስ አለው። የባሰ ደግሞ አጭር ነው ዝለሉ።
ሶስተኛው እና የመጨረሻው ይዩት ጂፓስ መሰለ። ከዛ ቢጫ ጭራሽ ወንበር የለውም ስኬትቦርድ ነው መሰለ። ስለዚህ የማይሆንም ይሄ ቪዲዮ እንደጠቀማችሁ አስባለሁ። በደንብ ሼር፣ ኮፒ ሊንክ ላይ ፖስት አድርጉት። ይመቻል። በጣም ጠቀም በጣም መግዛት የሌለብንና ያለብን ለይተናል። አባ ይመቻል። አሬ ኪቦርድ በእናትህ ሌጀንድ መጻፍ ያቅቷል። ኤልኢኤጂ እሺ ኤልኢን እኮ ከጻፍኩልኝ በቃ አላራ ሌጀንድ ብላ አምጣልኝ በና ሊግ ምናምን ይለኛልን። አልተማርክም እንዴ እንደተማረ ሰው እንዴ ተቀጠርከው? አረ ዝም ብላ አምጣልኝ። አሬ ደከም እንደውም ባይጻፍስ ማን ባልጽፎስ እንዲህ የሚጨነቅ ሰው አለ ግን እኔ ማርያም ሁሌ በቃ ቴክስት ጽፍ ምንም ላይ በቃ አያመጣም ከፊት ለፊት ኪቦርዴ ደግሞ የኔ ደግሞ ለየት ይላል ጭራሽ የአማርኛውም ስላለ አያመጣም ከነ በቃ ጥምምም ያለ ነገር ነው የምንጽፈው። ማን ስልክህን አለኝ በእናትህ? እሺ አንተ ያ ነገር ስልኬ ላይ አለ እንዴ? ማይሆን ነገር ሰርች አድርጌያለሁ እንዴ በእናትህ? አረ በስመ አብ ቴሌግራም ላይ ቺክ መስዬ ብር እንደምቀፍለው እንዳያውቅ ብቻ በእናትህ። አረ ስልኬን ፍቶ በእናትህ። አረ በስመ ስልክ ጀለሱ ምናምን ሰጥቶ ፈታ የሚል ሰው አቀድለኛ ነው ማለት ነው። የጭንቀት መጨረሻ ማለት እሱ ነው። ስልክን ሰጥታ መቼም ፏ ማለት አችልም። ሁሌ በቃ እንደጨነቀ። ሶስት በፍጹም መመገብ የሌለባችሁ ዘመን አመጣሽና የዛኛው ዓለም ነጸብራቂዎች የሆኑ ምግቦች። የመጀመሪያው ፒዛ ነው። እስቲ አስተውላችሁ ተመልከቱ። አቆራረጡ 3 ማዕዘን ሆኖ 6 ፍሬ ይወጣል። ለምን 4 ማዕዘን ሆኖ 5 ፍሬ አልወጣም? ከዛ ደግሞ አዋዝ ያቀርቡላችኋል። ይህ ምን ማለት ነው? እያጓዛ እንደምትወስዳችሁ ማለት ነው። ነቃ በሉ ንቁ። ሁለተኛው ደግሞ በርገር ነው። አሁንም ከላይ በኩል ዳቦ አለ። ሊያጣሉን ነው። ነቃ በሉ። ከዛ ቲማቲም ላይ ካቻ ይህ ምን ማለት ደግሞ? ከዛ ስጋ አለ ያመስ። ከዛ በባዶ ይዘጉትና ከላይ በስቲክን ይወጉታል። ለምን? ይሄ ስለሆነ ወጥመድ ነው። ሶስተኛው እና መጨረሻው ደግሞ አቮካዶ ፍሌቨር አይስክሪም ስሙን ይሁ አይስ ምን ማለት? አሰራሩን ደግሞ ስናይ መጀመሪያ አቮካዶ ያወጣሉ። ወጥመድ ነው። ከዛ ሽፍኑ ጥቁር ዘረኝነት። ከዛ አንድ ፍሬ አለው ዋና ያስጣጣት ፍሬ እባብ። ከዛ ያወጡት አይን አንድ አይን ይሆናል። ምን ማለት? መጨረሻ ላይ ማር ለብዙ በሶስት ማዕዘን ካትዘጧል። ይህ ምን ማለት? የጥቁሩ መናፍስት የሚሰጡት ቃል ኪዳንን ያሳያል። ንቁ ንቁ ንቁ። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ ላይ ፖስት አድርጉት። ዳይ 77 የመቼ ጥልቁ እንትን ነጸብራቅ ትችላለህ። ለነገሩ ኢትዮጵያ ውስጥ ማያስበላን ዋጋው ነው። የእነዚህ ምግብ ችግር ዋጋ ነው። አባ ኢትዮጵያ ውስጥ ማንበላው ለዋጋው ነው። የቤኪ ልጅ የመጠየቅ ቭሎግ ይላል። አጨብጪ እዚች ጋር 2 ጊዜ ነከሰች። በጣም ነገረኛ ውሻ ትገኛለች። አይሾ ስፒድን ነበር ለዚች መጥራት። እዚች ጋር ጋሽ ቤካ ያራድዬ ልጅን ሰላም አለው። ሰላም ተወለ ትልቅ ሰው ይሆነ። እዚች ጋር ቀለል ያለ ስጦታ ይዘን ኤፊን አገኘናት። እዚች ጋር ወደ ሳሎን ተመልሼ የአርሴናልና ማንቸስተር ጨዋታ እስኪጀምር መጠበቅ ጀመርኩኝ። ቤካም ዳቦዋን ይዛ ተፍተፍ እያለች ነበር። ናላ ጊዜ ቤካኔ ላስተናግድልህ ስለው አላመነኝ። ምበላው መሰለኝ ሙሉ ዳቦውን በቃ እየተከታተለ እንዴ። እዚች ጋር ካልሲ ሬት እናደርጋለን። እስኪ ምረጥ። 1 2 3 4 5። እዚች ጋር ገንፏችን ደርሳ መጣች። ያበደ ገንፎ በሚገባ አጫወትኩት። ፍሬው ያማረ እንዲበዛለት አባት ደስ ይላል ልጅ ሲወለድለት። እቺን ጀበና ዝም ብዬ ለማየት ሳነሳት የሆነ ድምፅ ዮዚ ያራድዬ ልጅ እንዳይወድቅብሽ አስቀምጪ አለኝ። እኔም አስቀመጥኩ። አሁን እዚች ጋር ከጀማው ተለይቼ ይሄን ቪዲዮ ኤዲት እያደረኩኝ ይገኛለሁ። በጉጉት ሲጠበቅ የነበረው የአርሴናልና የማንቸስተር ጨዋታ አሁን ጀምሯል። ግን እህታችን ዲና ስለዚህ ጨዋታ ምንም አያገባትም። ከብዙ ሰጣ ገባ በኋላም ብዙም አይገርምም። ማንቸስተር ዩናይትድ 2-3 አሸንፏል። ይህም ቭሎግ አልቋል። ቻው። አራንድ ነው የሚያልቀው። ቤኪ የልጅ አባት ሆናለች። ደስ ይላል። ለማንኛውም